ያዕቆብ ስለ ራሱ እንዲህ ብሎ ይናገራል። የዚህ መጽሐፍ ጸሐፊ የሆነው ያዕቆብ ጸሐፊው ያዕቆብ ነው። ግን የትኛው ያዕቆብ እንደሆነ እንድናይ ስለፈለኩ ነው ይህን መነግራችሁ። ይሄ ያዕቆብ ራሱን ማን ብሎ ይጠራል? የኢየሱስ ክርስቶስ ባሪያ አገልጋይ ነኝ ይለናል። እንደዚህ የሚለን ይሄ ያዕቆብ ከማርያምና ከዮሴፍ የተወለደው ዋት ከማርያምና ከዮሴፍ የተወለደና በእናቱ በኩል የጌታ የኢየሱስ የሥጋ ወንድም ነው። ማስረጃ ካላችሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 5 ማለት ነው። ሰምታችሁኛል። ባሪያው ነኝ፣ አገልጋዩ ነኝ። እኔ የኢየሱስ ክርስቶስ ወንድም ብሎ አይደለም የጀመረው። እናታችን አንድ ናት፣ ወንድም ብሎ አይደለም የጀመረው። የዚህ መጽሐፍ ጸሐፊ ያዕቆብ ነው። የቱ ያዕቆብ ያላችሁ እንደሆነ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 እንደሚነግረን ከማርያምና ከዮሴፍ የተወለደው ጌታችን ኢየሱስስ በመንፈስ ቅዱስ ተጸንሶ ነው የተወለደው። የሚገርመው ነገር ጌታችን ኢየሱስ ክርስቶስ በተኛበት ማህፀን ውስጥ የመተኛት እድል ያገኘ ሰው ነው ያዕቆብ። እንዲህ አይነት ሰው ነው። ይሁን አሁን በአገልግሎት የምንወጠረውን ሰዎች ይሁን 3 አጋንንት አስጩኸን የምንወጠረውን ሰዎች ይሁን የእኛ ስም ካልወጣ ብለን እንዴት እንደምንውረገረግ እዩ። ወንጌል ሲነካችሁ እንደዚህ ነው የምትሆኑት። ይሄ ሰውዬ ምን ብሎ ይናገራል? ባሪያው ነኝ፣ የሱ ባሪያ፣ የሱ አገልጋይ። ወንድሜ ነው ብሎ አልተናገረም። ባሪያው ነኝ። ይሄ በጣም አስገራሚ ነገር። ይሄ ያዕቆብ ነው፣ የያዕቆብ መጽሐፍ ጸሐፊ። የያዕቆብ መጽሐፍ ጸሐፊ ይሄ ያዕቆብ ነው። ስለ ያዕቆብ መጽሐፍ ቀጥታ ወደ መጽሐፉ ከመግባታችን በፊት የሚቀጥለው ሳምንት ምዕራፍ 1 ጀምረን ቁጥር 1 ጀምረን ማብራራት እንቀጥላለን። ወደ መጽሐፉ ቀጥታ ከመግባታችን በፊት የያዕቆብ መጽሐፍ ምን እንደሚያወራ ወይም ስለምን እንደሚናገር ዘመዶቼ፣ መጽሐፉ የመጀመሪያ ተደራሲዎች አሉት። በቅንነት የእግዚአብሔርን ቃል ለመማር የምትፈልጉ ሰዎች እግዚአብሔር ተናገረን የሚባለው ወይም የእግዚአብሔርን ድምፅ ሰማን የሚባለው መጀመሪያ የመጽሐፉ ተደራሲዎች የገባቸው ነገር ሲገባን ነው። መንፈስ ቅዱስ ቃሉን ገለጠልኝ፣ ቃሉን አበራልኝም የሚባለው እኛ የመሰለንን ነገር መጽሐፍ ቅዱስን ስናናግረው ሳይሆን የመጀመሪያዎቹ ተደራሲዎችን እግዚአብሔር የተናገራቸውን ነገር የእግዚአብሔር መንፈስ ከቃሉ ውስጥ ገልጦ ሲያሳየን እውነት፣ የእግዚአብሔር እውነት የመጽሐፍ ቅዱስ ተማሪዎች እንደሚሉት ዘመን ተሻጋሪ ወይም ታይምለስ ትሩዝ የሚባለው ያኔ እዛ አሁን እዚህ አንድ አይነት ነው። ምንም የተለወጠ ነገር የለውም። ግን ያኔ እዛ የነበሩት ሰዎች ይሄንን መልእክት እንዴት ነው እሱ ያነበቡት? እንዴት ነው የገባቸው? ምንድን ነው የተረዱት? የሚለውን ነገር ማወቅ የመንፈስ ቅዱስ ድርሻ እዚህ ጋር ነው ያለው። እሱን ገልጦ የሚያሳየን እሱ ነው። ለምን ካላችሁ የመጽሐፍ ቅዱስ ደራሲው ጌታ መንፈስ ቅዱስ ነው። ደራሲው መንፈስ ቅዱስ ነው። እንዴት ደረሰው ብለን ስንጠይቅ ሰዎችን ተጠቅሞ ነው የጻፈው ወይም የደረሰው። መንፈስ ቅዱስ የሚናገረውን ነገር መስማት በጣም አስፈላጊ እና ኢምፖርታንት ነው። እንግዲህ ይህንን ለማድረግ እንድንችል ዛሬ ታሪካዊ ዳራውን በዝርዝር ለማየት ጥረት እናደርጋለን። እግዚአብሔር በረዳኝ መጠን ዝርዝር በሆነ መስመር ታሪካዊ ዳራውን በደንብ እንድናየው የያዕቆብን መጽሐፍ በግላችሁም ስታነቡ የምታነቡበትን መነጽር ነው የምሰጣችሁ። እና ይሄ እንግዲህ በጣም ኢምፖርታንት ነገር ነው። ሌላው አደራዬ ምንድን ነው? ከዛሬው ቀን ጀምሮ ፕሮሚስ እንድታደርጉልኝ የምፈልገው የያዕቆብን መጽሐፍ ማንበብ ትጀምራላችሁ። የያዕቆብን መጽሐፍ ማንበብ ትጀምራላችሁ።
እና የያዕቆብን መጽሐፍ ማንበብ ከጀመራችሁ ስንማር ጥያቄ ለመጠየቅ ይረዳችኋል። በትክክል መተርጎም አለመተርጎሙን ለማየት ይረዳችኋል። እና ትክክለኛውን የእግዚአብሔርን ድምፅ ታገኙታላችሁ ማለት ነው። ስለዚህ በዚህ ፕሮሚስ ታደርጉልኛችሁ። የያዕቆብን መጽሐፍ ዛሬ ማንበብ ጀምራለሁ የሚል ሰው አንዳንድ ቁጥር ይጻፍልኝ ቶሎ በሉ። ከዛ ወደ ጸሎት እገባለሁ። እንጸልይና ማስተማር ጀምራለሁ። የያዕቆብን መጽሐፍ ከዛሬ ጀምሮ እስክንጨርስ ድረስ አነበዋለሁ የምትሉ ሰዎች ቴንኪው፣ በጣም እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። እሺ በቃ ፕሮሚሳችሁን ተቀብያለሁኝ። ሆፕፉሊ ታነባላችሁ ብዬ ተስፋ አደርጋለሁ። የእግዚአብሔር ስም የተባረከ ይሁን። አንዳንድ ሰዎች እኔ አንድ ቁጥር ጻፉ ብዬ ወደ 1111 1112 11 የሚጽፉ ሰዎች አሉ። ወል አማርኛ ግልጽ ካልሆነ እንግዲህ ቅርታ አድርጉልኝ፣ ግን እኔ ያልኩት አንዳንድ ቁጥር ነው። ኤኒዌይስ ማንበብ ያለባችሁ ላበረታታችሁ ነው። ለእኔ ፕሮሚስ ግቡ ያልኩት እንጂ እንደ ክርስቲያን ሬስፖንሲቢሊቲያችሁ ነው። በትክክል መማር የምትፈልጉ ከሆነ ኦኬ። እያንዳንዱ በመጽሐፍ ቅዱስ ውስጥ ያሉ መጽሐፍት የመጀመሪያ ተደራሲዎች የሆኑትን እውነተኛ ሰዎች፣ የመጀመሪያ የመልእክት ተደራሲ የሆኑ እውነተኛ ሰዎች ያለባቸውን ችግር ይነግረናል። የያዕቆብ መጽሐፍ እመኑኝ አሁን በዚህ ዘመን ላለነው ሰዎች አይደለም የተጻፈው። በግልጽ እንደምንመለከተው የትኛውም የመጽሐፍ ቅዱስ ክፍል ከዘፍጥረት እስከ ዮሐንስ ራእይ የመጀመሪያዎቹ ተደራሲዎች አሉ እና እነዛ የመጀመሪያዎቹ ተደራሲዎች ያልገባቸውን፣ እነዛ የመጀመሪያዎቹ ተደራሲዎች ያልሰሙትን ነገር ዛሬ የምትሰሙ ከሆነ እሱ የእግዚአብሔር ድምፅ አይደለም፣ እሱ የእግዚአብሔር ቃል አይደለም፣ የስተት ትምህርት ነው፣ ውሸት ነው የሚሆነው። ታሪካዊ ዳራን ማወቅ ጥቅሙ በወቅቱ የነበሩ ሰዎች የነበረባቸውን ችግር እንድንገነዘብ ያደርገናል። የነሱን የነበሩበትን ሁኔታ ማወቅ ለእኛ ምን ይጠቅመናል ካላችሁ፣ ደራሲው ለነዛ ሰዎች ወይም ጸሐፊው ለነዛ ሰዎች ለማስተማር፣ ለማረም፣ ለማበረታታት ያሰበው በምን ጉዳይ ላይ እንደሆነ በትክክል እንድንገነዘብ ያደርገናል ማለት ነው። በትክክል እንድንገነዘብ ያደርገናል። አውቃለሁኝ መጽሐፍ ቅዱስን በዚህ ጥልቀት እንድናነብ ማንም ሰው አበረተ ሰው ሁሉ እንደመጣለት ነው። መጽሐፉን አንዴ ገለጥ ያደረግና በዚህ አቅም ከዛ ደግሞ ማቴዎስ ከዛ ሉቃስ እንደዚህ አይነት የመጽሐፍ ቅዱስ ንባብ ውስጥ ተጋልጠን የተተራመሰ አንድ ስሁት የሆነ ሁለት ግንዛቤ ውስጥ የምንወድቀው ታሪካዊ ዳራ የሚባል ነገር ስለማናውቅ። ሁለተኛው ታሪካዊ ዳራ ማወቅ ጠቀሜታው ምንድን ነው ካላችሁኝ፣ አለመግባባትና የተሳሳተ ትርጓሜን ይከለክላል። ይሄ ጭቅጭቅ፣ በየቲክታክ የሚካሄደውን ጭቅጭቅ፣ በየስፍራው የሚካሄደውን ውዝግብ ያስቀረዋል። ሰዎች ርቱ በሆነ ጥናት ርቱ የሆነ ትርጓሜ ይዘው ስለሚነጋገሩ አለመግባባት አይኖሩም። አንድ ነገር ንገራችሁ፣ ይሄንን አንድ መጽሐፍ አንብበን የተለያየ ነገር ሊገባን አይችልም። በጣም እርግጠኛ ሆኜ ነው የምነግራችሁ። ይሄን አንድ መጽሐፍ አንብበን እኔ ሌላ እንትና ሌላ ሊገባው አይችልም። ችግሩ ምንድን ነው ካላችሁ፣ የተለያየ መረዳት ይዘን የምንወዛገብበት መሰረታዊ ምክንያት፣ የምንጨቃጨቅበት፣ የምንጣላበት መሰረታዊ ምክንያት ምንድን ነው ካላችሁኝ፣ ታሪካዊ ዳራውን ስለማናቅ ምን እንደተጻፈ ለምን እንደተጻፈ አናቅ። ይሄ ዋነኛው ችግር ነው። ስለዚህ ያለ ታሪካዊ ዳራ አውድ አንባቢዎች ጥቅሶችን ከተጻፉበት አውደ ምንባብ እና ከዋናው ትርጉም ውጪ በዘመናዊ አስተሳሰብ ገብቷችኋል፣ ከተጻፈበት አውድ ውጪ እንደ ምሳሌ ላንሳ። ብዙ ጊዜ እዚህ ቲክታክ ላይ እየተነሳ ክርክር የሚካሄድበት የመጽሐፍ ቅዱስ ክፍል አለ አይደል? ለምሳሌ ስለ ማማለድ ሲነሳ ዮሐንስ ወንጌል ምዕራፍ 2 ስለ አማላጅነት ነው የሚያወራው። የማርያምን ወይም የቅድስት ድንግል ማርያምን አማላጅነት ይናገራል ተብሎ ብዙ ጊዜ ውዝግብ ይካሄዳል። ማስረጃ ሆኖ ይቀርባል።
በጣም ብዙ የሚነሱ ነገሮች አሉ። እንደገና ሌላም ትምህርት አለ አይደለ? እግዚአብሔር አንዳንዶችን መርጧል ለማዳን ሌላውን ትቶ ዝም ብሎ አንዳንዶች መርጧል ተብሎ የሚጠቀሱ ጥቅሶች አሉ። ለምሳሌ እንደ ሮሜ መጽሐፍ ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11 እንደው በጣም የሚገርማችሁ ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ስለ ቅድመ መወሰን ምንም አይናገር። ምንም የፈረደበት ኤፌሶን መጽሐፍ አለ፣ እሱ ምንም አይናገርም ስለዚህ ነገር። ለምንድን ነው እሱ በእንዲህ አይነት ሁኔታ ሰዎች የሚወዛገቡት ያላችሁኝ እንደሆነ ወይም የምንወዛገበው ለምንድን ነው ያላችሁኝ እንደሆነ የእኛን ዘመናዊ ትርጉም ነው የምንሰጠው። ጸሐፊው የተናገረውን ነገር ጸሐፊው ያለውን ነገር አንደርስታንድ ከማድረግ እሱን ተገንዝቦ እሱን አውቆ እሱን ከማመን እሱን ከመቀበል ይልቅ የእኛን ትርጉም እንሰጣለን። ትርጉም ደግሞ ስንሰጥ በእኛ በዚህ በዘመናዊው ሀሳብ በዘመናዊው ሜንታሊቲ በዚህ በእኛ ማይንድ ሴት ውስጥ ሆነን ነው። ስለዚህ ታሪካዊ ዳራ ቅዱሳት መጽሐፍትን አላግባብ ከመተርጎምና ከመጠቀም ይጠብቀናል። አላግባብ ከመተርጎም ልክ ባልሆነ መንገድ ከማብራራት ከመተርጎም ያድነናል። እሱ ብቻ አይደለም፣ ልክ እንደ መጀመሪያዎቹ ተደራሲዎች አይነት መረዳት እንዲኖረን ያደርጋል። የያዕቆብን መጽሐፍ መጀመሪያ ያዕቆብ የጻፈላቸው ሰዎች በተገነዘቡት በተረዱት አግባብ ካልተረዳ ነው ስህተት ነው። የእግዚአብሔር ድምፅ አይደለም፣ የስተት ትምህርት ነው የሚሆን። ታሪካዊ ዳራውን ማወቅ በጣም አስፈላጊ ነገር። ሶስተኛው ምክንያት ታሪካዊ ዳራን ማወቅ ባህላዊና ማህበራዊ ተግባራትን ስለሚያብራራልን ነው። ልብ በሉ፣ የተጻፉ መጽሐፍት 66ቱ መጽሐፍ የተጻፉት በአንድ ካልቸር ውስጥ በተለይ በአይሁድ ባህል ውስጥ፣ ከዚያ ሲቀጥል የሮማውያን ባህል አለ፣ ከዛ ሲቀጥል የባቢሎናውያን ባህል አለ፣ እዛ ውስጥ የምታገኙት የከነአናውያን ባህል አለ። እነዚህን ነገሮች ከእግዚአብሔር ቃል ነጥለን ለማየት የእግዚአብሔር ድምፅ የትኛውን እንደ ምሳሌ ላንሳላችሁ። አሁን ምሳሌ ነው ማነሳው። ኋላ ጥያቄ አለኝ ቅድም ብለህ ነበር ብላችሁ እንዳትመጡ። ምሳሌ ነው እያወራ ያለሁት እኔ። ጭቅጭቅ ከሚያስነሱ የመጽሐፍ ቅዱስ ክፍሎች መካከል ሴት ፀጉሯን ትሸፈን ተብሏል፣ ሴት አታስተምር ተብሏል። በጣም ብዙ ነገር ነው የሚባለው። እንደዚህ አይነት ነገሮች ይነሳሉ። በወንድ ላይ አትሰልጥን ተብሏል። ሪሊ ጥቅሱ አሁን እኛ እንደምንለው ነው የሚያወራው፣ እኛ የምንለውን ነው የሚለው። ያኔ የነበሩ ሰዎች የገባቸው አሁን እኛ የገባን ነገር ነው። እሱ በጣም አጠያያቂ ነው። እንደገና እስከ አጠቃሉ የእግዚአብሔር ቃል እውነት አንጻር እኛ የምንለውን ነው ጸሐፊው ያለው የሚለው በጣም ወሳኝ ነው የሚሆነው። ስለዚህ ባህላዊውን ነገር ማወቅ፣ የነበሩበትን ማህበራዊ ሁኔታ ማወቅ፣ ማህበራዊ ተግባራትን ማወቅ በጣም አስፈላጊ ነው። ለምሳሌ ለሮሜ ቤተክርስቲያን የተጻፈው መልእክት ሄዳችሁ ብታዩት የሮሜ መጽሐፍ ሁለት አይነት ማህበረሰብ የነበረበት ማህበረሰብ ነው። ጳውሎስ እነዚህ በወንጌል ተነክተው አንድ ላይ መኖር የጀመሩ ግን ደግሞ በመካከላቸው ግጭት የተፈጠረ የተለያየ ካልቸር ያላቸው የአይሁድ ካልቸር፣ የአሕዛብ ካልቸር ሁለት አይነት ለነዛ ሰዎች ነው የጻፈው። ታሪካዊ ዳራ የሚባል ነገር ካላወቅን ጳውሎስ ምን እያወራ እንዳለ ልንገነዘብ በጭራሽ አንችል። ይሄ በጣም አስፈላጊ ነገር ነው። በእግዚአብሔር ቃል ውስጥ ወይም በመጽሐፍ ቅዱስ ውስጥ መመሪያዎች ወይም መርሆች፣ አስተምህሮች ወይም ዳክትሪን የሚሏቸው እኛ ዶግማ ብለን የምንጠራቸው የሚቀረጹት ወይም በመጽሐፍ ቅዱስ ውስጥ የተብራሩት ከምን አንጻር ነው ከተባለ በጊዜው ከነበረው ባህል፣ ኢኮኖሚ፣ ማህበራዊ ውቅር ጋር ተያይዞ ደግሞ በዚያ ጊዜ የነበረው ባህል፣ የኢኮኖሚ ሁኔታ እና ማህበራዊ ውቅር አሁን በ21ኛው ክፍለ ዘመን ካለው ባህል፣ ኢኮኖሚና ማህበራዊ ውቅር ጋር ቶታሊ የተለያየ ነው። ስለዚህ እነዚህን ነገሮች አጥልሎ የእግዚአብሔር ቃል የትኛው ነው፣ በእነዚህ ያልተሸፈነው እውነተኛው መልእክት የትኛው ነው የሚለውን ነገር ለማግኘት ታሪካዊ ዳራን ማወቅ በጣም አስፈላጊ ነው። ስለዚህ ታሪካዊ ዳራን ማወቅ ድህነትን በተመለከተ
ኢፍትሐዊነትን በተመለከተ ስደትን በተመለከተ እና የጽሁፉ ይሄ የመጽሐፉ ያስተላለፈውን መልእክት የጽሁፉን መልእክት ዋና መልእክት የቀረጸው ዋና መልእክቱን ሼፕ ያደረገው የማህበረሰብ ጉዳይ ምንድነው እሱ የሚለውን ለይተን ለማወቅና ለማብራራት ይረዳናል ማለት ነው። ይሄ በጣም በጣም ኢምፖርታንት ነገር ነው። እንግዲህ ታሪካዊ ዳራን ማወቅ ቢያንስ አሁን የገለጥኳቸው ነገሮችን ያካታል። አራተኛው ታሪካዊ ዳራን ማወቅ ጥቅሙ ምንድን ነው ካላችሁ የመልእክቱን ዓላማ ይገልጥልናል። ለምንድን ነው ያዕቆብ የጻፈው? ለምንድን ነው ጳውሎስ የጻፈው? ይሄ መልእክት የተጻፈበት ምክንያት ምንድን ነው? የያዕቆብ መጽሐፍ የተጻፈበት ዓላማ ምንድን ነው? እና የታሪካዊ ዳራ አገባብ የሚያሳየው አንድ አንቀጽ ወይም አንድ አውደ ምንባብ የተጻፈው ለማስጠንቀቅ ነው፣ ለማበረታታት ነው፣ ለማረም ነው፣ ለማስተማር ነው የሚለውን እንድንገነዘብ ያደርገናል። ታሪካዊ አውድን ማወቅ አንድ የምናነበው አውደ ምንባብ ወይም አንቀጽ ለምንድን ነው እሱ የተጻፈው የሚለውን ምንድን ነው የሚናገረው የሚለውን ነገር ለማወቅ በጣም በጣም ከፍተኛ ጠቀሜታ አለው። ለምሳሌ የጥንት ክርስቲያኖችን ተጋድሎ ለመረዳት የመጽሐፍ ቅዱስ ጸሐፊዎች የተጠቀሟቸው ነገሮች አሉ። ምን ያላችሁ እንደሆነ የእምነት አቋምን፣ ትዕግስትን፣ ስነ ምግባዊ ባህሪን ጠበቅ አድርገው ጎላ አድርገው ያብራራሉ። ለምንድን ነው እነዚህን ነገሮች ጎላ አድርገው ጠበቅ አድርገው የሚያብራሩበት ምክንያት ታሪካዊ ዳራውን ካላወቅን አይገባል። ታሪካዊ ዳራውን ካላወቅን አንደርስታንድ ልናደርገው አንችልም። ስለዚህ ይሄ በጣም ኢምፖርታንት ነው። አምስተኛው ለዛሬ ትክክለኛ ተዛምዶና ግብረ መልስ ይረዳናል። ልብ በሉ፣ ዛሬ የምንኖረውን ትክክለኛ መንፈሳዊ ህይወት እንድንኖር ትክክለኛ የእግዚአብሔር ቃል ግንዛቤ ያስፈልገናል። ትክክለኛ የሆነ የእግዚአብሔር ቃል ግንዛቤ የሌለው ሰው ትክክለኛ የሆነ መንፈሳዊ ህይወት ሊኖር አይችልም። ትክክለኛ የሆነ ግንዛቤ ለማግኘት ትክክለኛ የሆነ የመጽሐፍ ቅዱስ ግንዛቤ ለማግኘት የመጀመሪያውን ታሪካዊ ሁኔታ ማወቅ፣ ታሪካዊ ዳራውን መረዳት በጣም አስፈላጊ ነገር ነው። ታሪካዊ ዳራውን ስንረዳ መጽሐፍ ቅዱሳዊ መርሆችን በዘመናዊ ህይወታችን ላይ አሁን በምንኖረው ህይወታችን ላይ በጥበብ ተግባራዊ ማድረግ እንችላለን። ምን ማለት ነው? ላነበብነው የእግዚአብሔር ቃል፣ ለተረዳነው ላወቅነው የእግዚአብሔር ቃል ጥበብ በተሞላበት መንገድ ግብረ መልስ እንሰጣለን፣ ወይም ኑሯችን በጥበብ ይሆናል። ሁለት ነገር ልንገራችሁ እዚህ ጋር አንድ ሰው መረጃ ሲሰበስብ፣ መረጃ ሲተነትን፣ መረጃን ከራሱ ጋር ሲያዋህድ አወቀ ይባላል። እውቀት እነዚህ ደረጃዎች አሉት። አሁን እኔ መረጃ እየሰጠኋችሁ ነው። ይሄንን መረጃ መተንተን ይጠይቃችኋል። እናንተ ምን ማለት ነው ምን ማለት ነው ብላችሁ በደንብ ማበጠር ይጠይቃችኋል። ከዚያስ ያስተሳሰብ ለውጥ ማምጣት ይጠይቃችኋል። ያስተሳሰብ ለውጥ ካመጣችሁ አምናችሁበታል ማለት ነው። ደን አሁን ምን ትባላላችሁ? ገብቶታል፣ አንደርስታንድ አድርጓል፣ አውቋል ይባላል። ግን አንድ ሰው አወቀ የሚባለው እዚህ ጋር ሲቆም አይደለም። የእውቀት የመጨረሻው ፖይንት ያወቀውን ነገር መኖር ሲጀምር ነው። ያዕቆብ በምዕራፍ 3 ቁጥር 13 ላይ አንስቶ አንድ ጥያቄ ይጠይቃል። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ይላል? ልበሉ፣ ሁለት ዋና ቃሎች ተጠቅሰዋል። አስተዋይ የሚለው አንደርስታንድ የሚያደርግ እውቀት ያለው የተማረ መረዳት ያገኘ ሰው፣ የእግዚአብሔርን ቃል የሚያውቅ ሰው ማን ነው ብሎ ይጠይቅና አንድ ነገር ይናገራል። በመልካም ወይም በጥበብ አኗኗሩ ያሳየን ይላል። ጥበብ ያላችሁን አንደርስታንዲንግ የምትገልጡበት የኑሮ ስርዓት ነው። ጥበብ ያላችሁን አንደርስታንዲንግ የምትገልጡበት የኑሮ ስርዓት ነው። ስለዚህ ትክክለኛ አንደርስታንዲንግ ከሌላችሁ ትክክለኛ ጥበብ የሚባል ነገር እናንተ ዘንድ ሊመጣ ይችላል። ወይም ትክክለኛ በጥበብ የተሞላ ኑሮ ልትኖሩ አትችሉም። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 5 ላይ ዘመኑን ስለመዋጀት ሲነግራቸው
የጥበብ ኑሮ የመጀመሪያው ሶ ታሪካዊ ዳራን ማወቅ በዚህ ልክ ህይወታችንን እንድንመራ ያግዘናል ማለት ነው። ይሄ ብቻ አይደለም። ትክክለኛ ምላሽ ግብረ መልስ ስንሰጥ ድርጊቶችን በቀጥታ ከመቅዳት ይልቅ በእያንዳንዱ ትውልድ አማኞችን ለመምራት ወይም አማኞችን አቅጣጫ ለማስያዝ የታቀዱ እውነቶችንና እሴቶችን መርሆችንና እሴቶችን ከዛ ምንባብ ውስጥ እንወስዳለን ማለት ነው። ዘመን ተሻጋሪው እውነት ውስጥ ያለውን ማለት ነው። ሶ ይሄንን ታሳቢ ያድርጉና ሴት ሻሽ ማሰር አለባት የለባትም፣ ማስተማር አለባት የለባትም፣ ምናምን አለባት የለባት የሚሉትን ውዝግቦች ይዋቸው። ምንድነው መርሁ፣ ምንድነው ፕሪንሲፕሉ የሚለው በደንብ ይሁ። ግን ዝም ብሎ ጥቅሱ ብቻ አንብቦ ከዛ በኋላ በዛ ጥቅስ ለንቁሪያ መሄድ አዋቂነትም አይደለም ህይወትም አይደለም፣ አይጠቅምም። ታሪካዊ ዳራን ማወቅ በጣም ኢምፖርታንት ነው ማለት ነው። ስድስተኛው እና የመጨረሻው ታሪካዊ ዳራን የማወቅ ጠቀሜታ ምንድነው እሱ ካላችሁኝ፣ በቅዱሳት መጽሐፍት ላይ ያለን እምነት ይጠነክራል። በእግዚአብሔር ቃል ላይ ያለን እምነት ይጠነክራል። ቅዱሳት መጽሐፍት እውነተኛና ታሪካዊ ችግሮችን እንዴት እንደሚፈቱ መጽሐፍ ቅዱስን ስታጠኑ የምታዩት ነገር ምንድነው? እሱ በጣም እውነት የሆነ ችግርን፣ በጣም ፕራክቲካል የሆነ ችግርን፣ በታሪክ ውስጥ የተከሰተውን እንዴት አድርጎ የእግዚአብሔር ቃል መፍትሄ እንደሰጠው፣ እንዴት አድርጎ የእግዚአብሔር ቃል ያንን ችግር እንደፈታው ስንገነዘብ ለእግዚአብሔር ቃል ያለን ፍቅር፣ በእግዚአብሔር ቃል ላይ ያለን መታመን እየጨመረ ይመጣል። በዚህ ዘመን በጣም ልቤ የሚያዝንበትን ነገር ልንገራችሁ። ስለ ቤተ ክርስቲያን ሳስብ በጣም ልቤ የሚያዝንበት በጣም ልቤ በጣም እንትን የምልበትን ነገር ልንገራችሁ። ምንድነው እሱ ያላችሁኝ እንደሆነ በጣም ብዙ ሰዎች 45 ደቂቃ የእግዚአብሔርን ቃል ስታስተምሯቸው ወይም 1 ሰዓት ሙሉ የእግዚአብሔርን ቃል አስተምራችኋቸው ያ የእግዚአብሔር ቃል ትምህርት ካለቀ በኋላ አንዲት እህት ወይም አንድ ወንድም የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ሲናገር ምን ይላሉ? ዛሬ ጌታ ተናገረ ይላሉ። እንዴት ልቤ እንደሚያዝን አትጠይቁኝ። እግዚአብሔር ናገረው ነገር የቀለለበት ትውልድ ይሄ ትውልድ ነው። ለዚህ ነው ዘመዶቼ በህይወታችን ላይ ለውጥ ያጣ እና በጣም የምንወደውና የምንፈልገው ነገር ምንድን ነው ያላችሁኝ እንደሆነ እግዚአብሔር እንዲህ ይልሻል እንዲህ ይላል። ለዚህ ነው እዚህ ቲክታክ ላይ የተሰማሩ አትደክሚም ብሏል፣ ትወጫለሽ ብሏል፣ ትገቢያለሽ ብሏል እያሉ በቃ ሰውን እያደናገሩ አካውንት ነንበራቸውን ጽፈው ተንብየው አደሮች ሰዎች የበዙት በዚህ ምክንያት ነው ዘመዶች። የእግዚአብሔርን ቃል ግን ለመውደድ እና በእግዚአብሔር ቃል ላይ ለመተማመን ታሪካዊ ዳራውን ስናውቅ መጽሐፍ ቅዱስ ወይም የእግዚአብሔር ቃል ችግሮችን እንዴት እንደሚፈታ ስናይ በቅዱሳት መጽሐፍት ላይ ያለን መተማመን በጣም እየጨመረ ይመጣል። መጽሐፍ ቅዱስ ረቂቅ የሆነ ንድፈ ሐሳብ አይደለም ያለው። ረቂቅ የሆነ ንድፈ ሐሳብ ሳይሆን በእውነተኛ ታሪክ ውስጥ ለእውነተኛ ሰዎች የተሰጠ የአምላክ ወይም የእግዚአብሔር መልእክት ነው። መጽሐፍ ቅዱስን ያወሳሰቡት እነማን ናቸው ካላችሁኝ፣ የመጽሐፍ ቅዱስ ተማሪዎች በጣም አወሳሰቡት። መዓት ኢዝሞች ፈለሰፉ። በነዛ ኢዝሞች መጽሐፉን እንድናነብ እንድናጠና አደረጉ። መጽሐፍ ቅዱስን በጣም ያወሳሰቡት እነማን ናቸው ያላችሁኝ እንደሆነ ከመጽሐፍ ቅዱስ የተወሰነ ጥቅስ ወስደው ሃይማኖት ሰዎች እነዚህ ናቸው ያወሳሰቡት። መጽሐፍ ቅዱስ በአዲስ ኪዳን ሲጻፍ በወቅቱ የነበረው ሰው ሁሉ ሊረዳው በሚችለው ኮይኔ በሚባል ግሪክ ነው የተጻፈው። በጣም ክላሲካል በሆነ የግሪክ ቋንቋ በጣም ገብቷቸዋል። በጣም ሶፊስቲኬትድ የሆነ ውስብስብ በሆነ ረቂቅ በሆነ የግሪክ ቋንቋ አይደለም የተጻፈው፣ ሰው ሁሉ እንዲረዳው። እግዚአብሔር የግራ መጋባት አምላክ አይደለም። አምላካችን የእውከት አምላክ አይደለም። እግዚአብሔር ከሰው ሁሉ ጋራ መግባባት፣ ከሰው ሁሉ ጋራ
ኮሚኒኬት ማድረግ ስለሚፈልግ መጽሐፍ ቅዱስ በጣም ግልጽ እውነተኛ ታሪክ ያለበት ነገር ነው። የተወሳሰባለን በጣም ግልጽ ነው። ረቂቅ የሆነ ነገር አይደለም መጽሐፍ ቅዱሳችን እና በጣም መጽሐፍ ቅዱሳችሁ ውስብስብ እንደሆነ አታስቡ። በጣም ብዙ ሰዎች የራእይ መጽሐፍ ከባድ ነው ለመረዳት ለማጥናት። ለምን እንደሚከብድ ታውቃለህ? የተጻፈው ለማን እንደሆነ ለምን እንደተጻፈ ስለማታቅ፣ ምን ጥያቄ እየመለሰ እንዳለ ስለማታቅ፣ ምን ጉዳይ አድሬስ እያደረገ እንዳለ ስለማናቅ። ዳትስ ፖይንት። ሰው ሁሉ የመሰለውን ነገር ስለሚያወራበት በዚያ መጽሐፍ ላይ ለዚህ ነው ግራ የምንጋባው። ከእንዲህ አይነቱ ችግር ውስጥ ወጥተን መጽሐፍ ቅዱሳችንን ተረድተን በእግዚአብሔር ቃል የተለወጠ የህይወት ስርዓት እንዲኖረን የመጽሐፍ ቅዱስን ታሪካዊ ዳራ ማወቅ በጣም አስፈላጊ ነው። እንዳጠቃላይ አንድን የመጽሐፍ ቅዱስ ምንባብ ታሪካዊ ዳራን ማወቅ አስፈላጊ ነው። ምክንያት የተባለ እንደሆነ ወደ ትክክለኛ ትርጓሜ ስለሚመራን፣ ወደ ትክክለኛ ብይን፣ ወደ ትክክለኛ ትርጓሜ ስለሚመራን አንድ። ሁለተኛ አለመግባባትን፣ ጭቅጭቅን፣ ሚስ አንደርስታንዲንግን ስለሚከለክል። ሶስተኛ የባህል ማጣቀሻዎችን ስለሚያብራራ። መጽሐፍ ቅዱሳችን ቅድም እንደነገርኳችሁ ፉል ኦፍ ካልቸር ነው። ስለዚህ እሱን ያብራራልናል። ሌላኛው አማኞች መጽሐፍ ቅዱሳዊ ትምህርቶችን በኃላፊነት ተግባራዊ እንዲያደርጉ እንዲተገብሩ ስለሚረዳ። በአጭር ቃል ታሪካዊ ዳራ ቅዱሳት መጽሐፍን በማንበብ ሂደት ውስጥ ይሄ ላይ ከሆነ ግልብ ከሆነ መረዳት አውጥቶ ጥልቀት ወዳለው የእግዚአብሔር ቃል መረዳት ውስጥ ያመጣናል። ታሪካዊ ዳራ የሚባል ነገር ማወቅ በጣም አስፈላጊ ነው። ለአንዳንዶች እንዴት አድርጌ ታሪካዊ ዳራውን ላገኝ ይችላለሁ? እኔ እኮ መጽሐፍ ቅዱስ ሳነብ ታሪካዊ ዳራ የሚባል ነገር ማግኘት አልችልም። ምንድን ነው የምታወራው? አክሰስ አለ ወይ? ታሪካዊ ዳራ ላገኝ የምችልበት አክሰስ አለ ወይ ልትሉኝ ትችላላችሁ። አዎ አለ። በተመጠነና ምንም ገብቷችኋል። የጉግል የማድረግ ዌብሳይት የመጠቀም እድል የሌላችሁ ሰዎች እንደምንም ብላችሁ ይሄ መጽሐፍ በእጃችሁ እንዲገባ አድርጉ። ይሄ አዲሱ መደበኛ ትርጉም በእጃችሁ እንዲገባ አድርጉ። በዚህ በአዲሱ መደበኛ ትርጉም ላይ የመጀመሪያውን ገጽ ስትገልጡ ማለት ነው። ለምሳሌ የዘፍጥረት መጽሐፍ አሁን የውላችሁ ብሉይ ኪዳን ብሎ ይጀምራል። እዚህ ይሄ የብሉይ ኪዳን መጽሐፍ ከመጀመሬ በፊት የዘፍጥረት መጽሐፍ ታሪካዊ ዳራ ይሄው እዚህ ተዘግቧል። ስለዚህ የዘፍጥረትን መጽሐፍ በትክክል መገንዘብ ከፈለጋችሁ መጀመሪያ እዚህ የተጻፉት ነገሮች ምን ማለት ናቸው የሚለውን በደንብ አንደርስታንድ ማድረግ በጣም ተገቢ ነው። እግዚአብሔርን ይሄንን ኤዲሽን መጽሐፍ ቅዱስ ለሀገራችን እንዲሆን የሰሩ እነዛን 300 ሊቃውንት እግዚአብሔር ይባርካቸው ማለት በዚህ አጋጣሚ እፈልጋለሁኝ። ትልቅ ስራ ነው የተሰራው። ነገሩን የማያውቁ አንዳንድ ሰዎች ተነስተው እንደሚዋሹት አይደለም። ይሄ መጽሐፍ በጣም የሚጠቅማችሁ መጽሐፍ ነው። መጽሐፍ ቅዱስን ለመረዳት በትክክል ለማንበብ በጣም የሚረዳ መጽሐፍ። ይሄን ካልኩኝ በኋላ ወደ ያዕቆብ መጽሐፍ ልምጣ። እንግዲህ የያዕቆብ መልእክት ታሪካዊ ዳራና ታሪካዊ ዳራውን የማወቅ አስፈላጊነት ምንድን ነው? የሚጠቅማችሁ ነገር እየሰማችሁ ነው? እስቲ ያረጋግጡልኝ። የሚጠቅማችሁ ነገር እየሰማችሁ ያላችሁ ሰዎች ስንት ሰዎች ናችሁ? የሚጠቅማችሁ ነገር እየሰማችሁ ነው? ኦኬ ዘመዶቼ ቴንኪዩ። የሚጠቅማችሁ፣ ምክንያቱም ጊዜያችሁን በከንቱ ማባከን አልፈልግም። ካልጠቀምኳችሁ እኔም እዚህ መጥቼ መጮህና መቀመጥም የለብኝም። የሚጠቅማችሁ ነገር እያገኛችሁ ከሆነ ፕሊዝ ተጠቅማችሁበት እግዚአብሔር በህይወታችሁ ሰርቶ ማየት ነው የምፈልገው። እኔ እዚህ ቲክታክ ላይ የመጣሁበት ምክንያት ይሄ ነው ዘመዶች። ከማንም ጋር ምንም ነገር ኖሮኝ አይደለም፣ ምንም ለማድረግ አይደለም የመጣሁት። እውነቱን ንገረኝ ካላችሁኝ ብዙ ስራ ትቼ ነው አሁን ቁጭ ምለው እዚህ። ተጠቅማችሁ ማየት ፈልጋል። ታንጻችሁ ተገንብታችሁ ክርስቶስን የምትሸቱ
ወደ ጥፋት የሚሄዱ ወገኖቻችሁን የምትታደጉ የእውነት መልእክተኞች ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንዳላቸው በዚህ ጠማማና ክፉ ትውልድ መካከል የእግዚአብሔርን ቃል ስታቀርቡ ይላል። እግዚአብሔርን ቃል ስታቀርቡ በቃ በብዙ መረዳት በብዙ ዕውቀት በተሰራ ማንነት የኔ ወንድሞችና የኔ እህቶች በተሰራ ማንነት በተቀረጸ ማንነት የእግዚአብሔርን ቃል ተገንዝቦ በተለወጠ ህይወት ይውላችሁ ወንጌል አቅም የሚኖረው የኔና የናንተ ህይወት የተለወጠ ከሆነ ብቻ ነው። የተለወጠ ከሆነ ብቻ ነው። ቲክታክ ላይ በመጫጫ ማንም ሊድን አይችልም። ማንም ሊለወጥ አይችልም። ህይወታችን ግን በእግዚአብሔር ቃል ከተለወጠ አበቃ አበቃ። ለዛ ነው እዚህ ያለ ነው። በዚህ አግባብም ነው እንግዲህ የያዕቆብን መጽሐፍ ለማጥናት የምንጀምረው ማለት ነው። ኦኬ የያዕቆብ መልእክት ታሪካዊ ዳራና አስፈላጊነቱ ምንድን ነው? እንግዲህ ስለ ታሪካዊ ዳራ ስናነሳ እግረ መንገዳችንን እንዴት ነው እሱ ታሪካዊ ዳራ የሚጠናው የሚነበበው የሚታወቀው የሚለውን ነገር እናያለን። ታሪካዊ ዳራን ስናነሳ የመጀመሪያው የምናየው ነጥብ ምንድን ነው? እሱ ጸሐፊው ማን ነው? እሱ ይሄንን መልእክት የጻፈው ሰው ማን ነው የሚለው የጸሐፊውን ማንነት ነው። እንግዲህ የያዕቆብ መጽሐፍ ጸሐፊ ምዕራፍ 1 ቁጥር 1 ላይ ራሱ ያዕቆብ ብሎ ጠርቷል። ያ እንደሆነ ይገልጣል። ይሄ ያዕቆብ የትኛው ያዕቆብ ነው? ማንኛው ያዕቆብ ነው ቢለውን ደግሞ መገንዘብ በጣም በጣም አስፈላጊ ነው። እንደዚህ የሚል ቃል ታገኛላችሁ ምዕራፍ 1 ቁጥር 1 ላይ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ ይላል። ምንድን ነው ያለው? የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ። ይሄ አገልጋይ የሚለው አዲስ ኪዳን የተጻፈበት ቃል ዱሎስ ወይም ባሪያ የሚል ነው። መብት የሌለው ባሪያ ማለት የራሱ የሆነ ፈቃድ የሌለው፣ በደንብ አድርጋችሁ ስሙ። የራሱ የሆነ ፈቃድ የሌለው አንድ፣ ለራሱ የማይኖር ሁለት፣ የራሱ ስም የሌለው ሶስት፣ የሚያደርገውን ነገር ሁሉ ለጌታው ብቻ የሚያደርግ ማለት ነው ባሪያ ማለት ወይም አገልጋይ ማለት። ዱሎስ የሚለው ቃል ነው የሚያሳይ። ያዕቆብ ስለ ራሱ እንዲህ ብሎ ይናገራል። የዚህ መጽሐፍ ጸሐፊ የሆነው ያዕቆብ፣ ጸሐፊው ያዕቆብ ነው። ግን የትኛው ያዕቆብ እንደሆነ እንድናይ ስለፈለኩ ነው ይህን መነግራችሁ። ይሄ ያዕቆብ ራሱን ማን ብሎ ይጠራል? የኢየሱስ ክርስቶስ ባሪያ አገልጋይ ነኝ ይለናል። እንደዚህ የሚለን ይሄ ያዕቆብ ከማርያምና ከዮሴፍ የተወለደው ዋት ከማርያምና ከዮሴፍ የተወለደና በእናቱ በኩል የጌታ የኢየሱስ የሥጋ ወንድም ነው። ማስረጃ ካላችሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 5 ማለት ነው። ሰምታችሁኛል። ባሪያው ነኝ፣ አገልጋዩ ነኝ። እኔ የኢየሱስ ክርስቶስ ወንድም ብሎ አይደለም የጀመረው። እናታችን አንድ ናት፣ ወንድም ብሎ አይደለም የጀመረው። የዚህ መጽሐፍ ጸሐፊ ያዕቆብ ነው። የቱ ያዕቆብ ያላችሁ እንደሆነ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 እንደሚነግረን ከማርያምና ከዮሴፍ የተወለደው ጌታችን ኢየሱስስ በመንፈስ ቅዱስ ተጸንሶ ነው የተወለደው። የሚገርመው ነገር ጌታችን ኢየሱስ ክርስቶስ በተኛበት ማህፀን ውስጥ የመተኛት እድል ያገኘ ሰው ነው ያዕቆብ። እንዲህ አይነት ሰው ነው። ይሁን አሁን በአገልግሎት የምንወጠረውን ሰዎች ይሁን፣ 3 አጋንንት አስጩኸን የምንወጠረውን ሰዎች ይሁን፣ የእኛ ስም ካልወጣ ብለን እንዴት እንደምንውረገረግ ይሁን። ወንጌል ሲነካችሁ እንደዚህ ነው የምትሆኑት። ይሄ ሰውዬ ምን ብሎ ይናገራል? ባሪያው ነኝ፣ የሱ ባሪያ፣ የሱ አገልጋይ። ወንድሜ ነው ብሎ አልተናገረም። ባሪያው ነኝ። ይሄ በጣም አስገራሚ ነገር። ይሄ ያዕቆብ ነው፣ የያዕቆብ መጽሐፍ ጸሐፊ። የያዕቆብ መጽሐፍ ጸሐፊ ይሄ ያዕቆብ ነው። የጥንት የክርስትና ትውፊት ይሄንን ያዕቆብን
በኢየሩሳሌም የጥንቷ ቤተክርስቲያን ቁልፍ መሪ ከሆነው ከያዕቆብ ጋር ያዛምዳል። ምን ማለት ነው? በኢየሩሳሌም ከነ ጴጥሮስ ከነ ዮሐንስ ጋር የኢየሩሳሌምን ቤተክርስቲያን ይመሩ ከነበሩት ሰዎች መካከል አንዱ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ውሳኔ የሰጠ ሰው ነው የዚህ መጽሐፍ ጸሐፊ። እኛና መንፈስ ቅዱስ ብሎ ውሳኔ የሰጠ ነገረ ድህነትን በተመለከተ ይሄንን የሚያክል ነገር ያደረገ ሰው ነው። ያዕቆብ በጥበቡ በአቋሙና በጠንካራ የአይሁድ ሕግና የክርስቲያን እምነት ላይ የነበረው ቁርጠኝነት የነበረው አቋም በጣም በዚያን ዘመን በነበረችው ቤተክርስቲያን በዚያን ዘመን በነበሩት አማኞች ኢቭን በውጭ ባሉት ሰዎች ዘንድ የተከበረ ሰው እንዲሆን አድርጎት ነበር። የህይወት አቋሙ፣ እውቀቱ፣ የህይወት አቋሙ ጠንካራ የሆነ ሰው ነበር እና ይሄ ሰው ነው የዚህ መጽሐፍ ጸሐፊ። ይህንን የምነግራችሁ ለምንድን ነው ያላችሁኝ እንደሆነ ጽሑፉ በየት በኩል አልፎ እንደመጣና በጸሐፊው ላይ ምን ኢንፍሉዌንስ እንዳለ እንድታዩ ነው። ያዕቆብን የአመራር ሚናው ስነ ምግባራዊና መንፈሳዊ ስልጣንን ሰጥቶታል። የነበረው የአመራር ሚና በስነ ምግባር ጉዳይ ላይ እንዲወስን ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 15 ላይ ብይን ሲሰጥ የታነቀ እንዳይበሉ ከልክሏቸው ነው፣ ድሆችን አስቡ ነው ያለው። እሱ ነው ትእዛዝ የሰጠው እና እንዲህ አይነት አቋም ነበረው። መንፈሳዊ ህይወቱ በጣም ጠንካራ ነው። ስለዚህ ይሄ ሰው ነው ይሄንን መልእክት የጻፈው። ይሄ አቋሙ፣ ይሄ ህይወቱ በደብዳቤው ተግባራዊና ቀጥተኛ ቶን ወይም ቃና ውስጥ ይብራራል። የያዕቆብን መጽሐፍ ስናጠና ይሄንን የያዕቆብ የህይወት አቋም፣ ይሄንን የያዕቆብን ማንነት በመልእክቱ ንግግር ውስጥ በተለይ ያዕቆብ ተግባራዊና ቀጥተኛ የሆነ ትእዛዝ በሰጠባቸው ቦታዎች ለምሳሌ ምን ብሎ ተናግሯል? ያዕቆብ ከስራ የተለየ እምነት የሞተ ነው ብሎ ተናግሯል። በተግባራዊ የክርስትና ህይወት ላይ እርሱ ይኖረው ከነበረው የህይወት ስርዓት አንጻር ቶኑ በጣም ጠንካራ፣ በስራ ያልተገለጠ እምነት አያድንም ብሎ በጣም ጠንካራ የሆነ ወፍራም የሆነ የሚያስደነግጥ ድምፅ ነው የተናገረው። ይሄ የእሱ የህይወት አቋም ነው። ለመልእክት ውስጥ ይህን ታያላችሁ። ጸሐፊውን ማወቅ በጣም አስፈላጊ ነገር። ያዕቆብ ይሄን መልእክት የጻፈው መቼ ነው? ይሄ መልእክት የተጻፈው መቼ ነው የሚለውን ጥያቄ ደግሞ ስናነሳ ያዕቆብ የጻፈው ይሄ መልእክት የተጻፈው መቼ ነው ብለን ስንጠይቅ የተጻፈው በብዙዎች የመጽሐፍ ቅዱስ ሊቃውንት ዘንድ እንደሚታመነው የያዕቆብ መልእክት በ45 እና በ62 ዓመተ ምህረት መካከል ኢዝ ቬሪ ሪማርከብል። በደንብ ስሙኝ። አሁን በ45 እና በ62 ዓመተ ምህረት መካከል የተጻፈ እንደሆነ ይታመናል። ይሄ ማለት ምን ማለት ነው ካላችሁኝ የያዕቆብ መጽሐፍ ከመጀመሪያዎቹ የአዲስ ኪዳን መጽሐፍት መካከል በዚያ ተርታ ውስጥ አንዱ ሆኖ እንዲቆም ያደርገዋል። እንግዲህ ይሄን የመጀመሪያውን የያዕቆብ መጽሐፍ በዚህ ጊዜ ነው የተጻፈው እና ከመጀመሪያዎቹ መጽሐፍት ተርታ ነው የሚለውን ሐሳብ የሚደግፉ በርካታ ምክንያቶች አሉ። አንደኛው ምክንያት ምንድን ነው እሱ ካላችሁ ስለ ቤተ ክርስቲያን የስልጣን ተዋረድ ወይም ወደኋላ ሄደን ወደኋላ ተነስተው የነበሩ ስነ መለኮታዊ ውዝግቦችን በተመለከተ ጥቂት ማጣቀሻዎች በዚህ በያዕቆብ መጽሐፍ ውስጥ መገኘታቸው ማለትም በሐዋርያት ሥራ ምዕራፍ 5 ላይ መጨረሻ ብይን የተሰጠባቸው
በቀደመችዋ በመጀመሪያዋ ክፍለ ዘመን በተለይም በኢየሩሳሌም ቤተክርስቲያን ኦፍኮርስ ጉዳዩ የአንጾኪያ ቤተክርስቲያንንም ነክቷል። ምክንያቱም ጴጥሮስ እዛ በነበረ ጊዜ እዛም ውዝግቡ ተነስቶ ስለነበር ነገረ ድነትን በተመለከተ እዚያ የተነሱ እና በእርሱ ስልጣን ይሄ የስልጣን መዋቅር የሚለው በሐዋርያዊ ስልጣን ብይን የተሰጠባቸው ጉዳዮች በዚህ በያዕቆብ መጽሐፍ ውስጥ ኮት ተደርገዋል። ጊዜውን ማወቅ በጣም በዚህ ምክንያት በጣም አስፈላጊ ነው። እንዲህ የሚባልበት አንዱ ምክንያት ነው። ስለዚህ መጽሐፉ ጠንካራ የአይሁድ ክርስቲያንን አውድ ግምት ውስጥ ያስገባ ነው። ሰምታችሁኛል? ይሄ መጽሐፍ ጠንካራ የሆነ የአይሁድን አውድ ግምት ውስጥ ያስገባ ነው። አሕዛብን ታርጌት ያደርጋል። ወይም ለአሕዛብ ብቻ የተጻፈ አይደለም። ቤዚክሊ ታርጌት ያደረገው የሚቀጥለው ሳምንት እናነሳለን። ዛሬም አነሳለሁ ተደራሲዎቹ እነማን ናቸው የሚለው ጋር ስንመጣ በዚያ ኮንቴክስት ነው የተጻፈው። እነሱ በሚገባቸው አግባብ ማለት ነው። እና ይሄንን በማድረግ የብሉይ ኪዳንን የጥበብ ስነ ጽሁፍ በተደጋጋሚ ያስተጋባል። ለምሳሌ ምሳሌ መጽሐፍን ብትወስዱ ምሳሌ መጽሐፍ ላይ የተጠቀሱ አባባሎች በያዕቆብ መጽሐፍ ውስጥ ጎልተው ወይም ቶናቸው ጨምሮ ተብራርተው ታገኛላችሁ። ለምን? አይሁዳውያን ስለሚገባቸው መጽሐፉ እጃቸው ላይ ስላለ ስለሚያውቁት ስለዚህ በደብዳቤው ውስጥ ሌላኛው ስለ ኢየሩሳሌም ጉባኤ ማለት በ49 ዓም የተደረገው የኢየሩሳሌም ጉባኤ ሐዋርያት ሥራ ምዕራፍ 15 ማለት ነው። ስለሱ ምንም የተጠቀሰ ነገር ደግሞ የለም በዚህ በያዕቆብ መጽሐፍ ውስጥ። የያዕቆብ መጽሐፍ የተጻፈው ያ ውዝግብ ከመነሳቱ በፊት ነው ማለት ነው። የቱ ውዝግብ ያላችሁኝ እንደሆነ መዳን በእምነት ወይስ በስራ? መጽደቅ የሚቻለው ሰርተንና አምነንና ሰርተን ነው ወይስ ሰርተን ብቻ ነው ወይስ አምነን ብቻ ነው የሚለው ውዝግብ ከመነሳቱ በፊት የያዕቆብ መጽሐፍ እንደተጻፈ ታያላችሁ። በስራ ነው ምንድነው የሚል ነገር ከመጥቀሰቱ በፊት ሰዎች ስራን የመዳኛ መንገድ አድርገው ማስተማር ጀምረው ውዝግብ ከመነሳቱ በፊት የተጻፈ እንደሆነ ታያላችሁ። የጊዜ ስሌቱን ስታዩ ታሪካዊ ዳራ በጣም አስፈላጊ ነው የምላችሁ እንዲህ አይነት ትክክለኛ ግንዛቤ ለመያዝ እንዲረዳ ነው። ኦኬ፣ የዚህ የያዕቆብ መጽሐፍ የመጀመሪያ ተደራሲዎች እነማን ናቸው? አሁን የ21ኛው ክፍለ ዘመን ሰዎች ናቸው። ኢየሩሳሌም ከተማ ይኖሩ የነበሩ ሰዎች ናቸው። በቆሮንቶስ የነበሩ ሰዎች እነማን ናቸው? እነሱ የዚህ የያዕቆብ መልእክት ተደራሲዎች። ያዕቆብ ደብዳቤውን በትክክል እንደዚህ ብሎ ነግሮናል። የዚህ መልእክት ተደራሲዎች እነማን እንደሆኑ ያዕቆብ መጽሐፍ ምዕራፍ 1 ክፍሉን አላብራራም፣ ግን ዋቤ መጥቀስ ስላለብኝ ነው እንትን የማደርገው። ምክንያቱም መጽሐፉን ሳምንት እንደነገርኳችሁ ማስተማር ስለምጀምር ዛሬ ያዕቆብን በሩን ነው በደንብ ወደ ያዕቆብ መጽሐፍ የምንገባበትን በር ነው እያሳየዋቸው ያለው። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 1 እንዲህ ይላል። ተደራሾቹን በግልጽ ያስቀምጣል። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለናንተ ይሁን ይላል። ለተበተኑ ለ12 ወገኖች ወይም ነገዶች ለነሱ ነው የጻፈው። እንግዲህ ይሄ በዋነኛነት የሚያመለክተው ምንድን ነው እሱ ካላችሁኝ ከፍልስጤም ምድር ውጪ ወይም ከመካከለኛው ምስራቅ ውጪ የሚኖሩ ዝርወታውያን አይሁድ ከፍልስጤም ምድር ውጪ ያሉ ዝርወታውያን አይሁድ ክርስቲያኖች ናቸው። የዚህ መልእክት ተደራሲዎች ምኖች ናቸው ብያችኋለሁ? ምኖች ናቸው ብያችኋለሁ?
ከፍልስጤም ምድር ውጪ ያሉ ዝርወታውያን አይሁድ ክርስቲያኖች ናቸው። የመልእክቱ ቀጥተኛ ተደራሲዎች ዝርወታውያን ማለት ምን ማለት ነው? ይገባችኋል ወንድሞችና እህቶች? እነዚህ አማኞች ወይም የአይሁድ እነዚህ የአይሁድ አማኞች በወቅቱ ለነበሩ የአይሁድ ዝርወታውያን አካል ነበሩ። እንትን ማለት ነው ኢሚግራንት ማለት ነው በፈረንጃ ስደተኛ። አማርኛው ጥሩ እንትን ስላልሆነ ኦኬ። ተበትነው የነበሩ ተሰደው የነበሩ ሰዎች ነበሩ። ዲያስፖራ የስ በፈረንጃ እነሱ ማለት ነው። እና እንዲህ አይነት ሰዎች ከመሆናቸው የተነሳ የኢኮኖሚ ችግር ነበረባቸው። የመጀመሪያው ልብ በሉ፣ የኢኮኖሚ ችግር፣ ማህበራዊ ችግር፣ የፍትህ ችግር ነበረባቸው። ይሄ መልእክት የተጻፈላቸው ሰዎች የኢኮኖሚ ችግር፣ ማህበራዊ ኢፍትሐዊነት፣ ስደትና መገለል ፊት ለፊታቸው ተጋርጦ ለነበሩ ሰዎች ነው የጻፈው ሰው። ይሄንን ካልገባህ፣ ይሄንን ካላወቅ፣ እነዚህን ሰዎች በትክክል ያሉበትን ሁኔታ ካልተረዳህ ምዕራፍ 1 የሚያወራው ነገር በጭራሽ ሊገባ አይችልም። ልዩ ልዩ መከራና ስደት ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚላቸው ምንን ነው የሚለውን በትክክል አይገባን። ሰው እንደፈለገን ስናደርገው እንከርማለን ማለት ነው። እንዲህ አይነት ሰዎች ነበሩ። እዚህ ውስጥ ለነበሩ ሰዎች ነው ምዕራፍ 1 የተጻፈው። ምዕራፍ 1 የተጻፈው እዚህ ውስጥ ለነበሩ ሰዎች ናቸው። መገለል ፊት ለፊታቸው ነበር። ይሄ ብቻ አይደለም። በባዕድ ሀገር ስለነበሩ አናሳ ሆነው ነው የሚታዩት። አናሳ ሆነው ማለት ተገለው ማርጂናላይዝ ተደርገው ነው የሚኖሩት። ተገለው ማርጂናላይዝ ተደርገው እና እምነታቸውን እንዳይለማመዱ፣ ክርስትናቸውን እንዳይለማመዱ ይከለከሉ ስለነበር ክርስትናቸውን ለመኖር የተቀበሉትን እውነት ለመኖር በዚህ ጭቆና ውስጥ ይታገሉ ለነበሩ ሰዎች ነው የተጻፈው። ተደራሲዎቹ እነዚህ ናቸው። ለነዚህ ሰዎች ነው ያዕቆብ የጻፈው። ምንድነው የጻፈላቸው? የሚቀጥለው ሳምንት ጀምሮ በዝርዝር እናያለን። ግን ሰዎቹ ያሉበት ሁኔታ ይሄ ነው። ይሄ በውጭ የነበረባቸው ነገር ነው። በመካከላቸው ደግሞ በክርስቲያን ማህበረሰብ ውስጥ ግጭቶች ነበሩ። የእርስ በርስ ግጭቶች ደግሞ በመካከላቸው ነበሩ። ሌላው የነበረባቸው ችግር ተደራሲዎቹ በክርስቶስ ኢየሱስ ያለውን እምነት ከዕለት ተዕለት ስነ ምግባር ጋር እምነትህ በስራ መታየት አለበት ምናምን፣ በስራ ትድናለህ አይደለም። አድሬስ እያደረገ ያለው ይሄንን ኢሹ ነው። ትንሽ ፍንጥቅ ለማድረግ ያህል ገብቷችኋል? አብርሃም ተነስቶ የአብርሃም ስራ በስራው የጸደቀ አይደለም ወይ ምናምን፣ በስራው ድኗል አይደለም። ያዕቆብ አድሬስ እያደረገ ያለው አሁን በነገርኳችሁ ሁኔታ ውስጥ እየኖሩ ያሉ አይሁድ ሌላ ነገር ነበራቸው። ያ የነበራቸው ነገር ምንድን ነው? እሱ በክርስቶስ ያለውን እምነት በዕለት ተዕለት ህይወታቸው ውስጥ የስነ ምግባር ግድፈት እንዳይገኝባቸው የክርስቶስን ህይወት ከስነ ምግባራቸው ጋር ማስታረቅ ነበረባቸው። ኤቲካሊ ኮሬክት መሆን ነበረባቸው እንደ አንድ ክርስቲያን። አይገርምም? በዚህ ሁሉ ፕሬሸር ውስጥ ሆነው ስለ ኤቲክስ ያስባሉ፣ ስለ ስነ ምግባር ያስባሉ፣ ስለ ሞራል ህይወት ያስባሉ። ይሄን ደግሞ ዝም ብለው የመሰላቸውን ከባህላቸው ሳይሆን ከተቀበሉት እምነት አንጻር፣ በክርስቶስ ኢየሱስ ላይ ካላቸው እምነት አንጻር በየዕለቱ ይሄን እንዴት አድርገን አጣጥመን ጌታን የሚያከብር ህይወት እንኑር የሚል ትግል ነበረባቸው። ለነዚህ ሰዎች ነው የተጻፈው። እንዲሁም የአይሁድ ወጎች፣ የምኩራብ ህይወትና የዕብራይስጥ ቅዱሳን ጽሑፎችን ማለትም ኦልድ ተስታመንትን ማለት ነው
እሱ ብቻ አይደለም፣ የአይሁድን የሥነ ምግባር ትምህርቶች እንደገናም ኦልድ ተስታመንት የሚያስተምረውን የሥነ ምግባር ትምህርት ጠንቅቀው የሚያውቁ ሰዎች ነበሩ። ተደራሲዎቹ በዚህ ሁኔታ ውስጥ ሆነው ያሉ ሰዎችን ነው ያዕቆብ በመልእክቱ የደረሳቸው፣ ወይም የያዕቆብ መልእክት የተጻፈው ወደ እነዚህ ሰዎች ነው። እነዚህን ሰዎች ምንድን ነው እያላቸው ያለው የሚለውን ነገር መገንዘብ በጣም አስፈላጊ ነው። እነዚህ ሰዎች የነበሩበት ታሪካዊና ማህበራዊ አውድ ምን ይመስላል ያላችሁ እንደሆነ የመጀመሪያው የነበሩበት ታሪካዊና ማህበራዊ አውድ ምን አይነት ነው ካላችሁ ስደትና መከራ የነበረበት ነው። ከፍተኛ ስደትና መከራ የነበረበት ነው። እነዚህ ቅዱሳን የነበሩበት እንግዲህ የጥንቶቹ ክርስቲያኖች ከአይሁድ ባለስልጣናት የአይሁድ ሸንጎ የሚባለው አለ። ትዝ ይላችኋል። ሐዋርያው ቅዱስ ጳውሎስ ከመለወጡ በፊት ቤተ ክርስቲያንን ሲያሳድድ እንዲያስር እንዲገድል ስልጣን የሰጠው አካል ማለት ነው። ይሄ የአይሁድ ሸንጎ የሚባለው በወቅቱ በነበረው የአይሁድ ማህበረሰብ ዘንድ ከፍተኛው የስልጣን እርከን ነው። ከሮማ ኢምፓየር ጋርም የሚወዳደርና የሚደራደረው የእስራኤልን ማህበረሰብ ወክሎ ይሄ አካል ነው። በእነዚህ ቅዱሳን ላይ ከአይሁድ ባለስልጣናትና ከሮማውያን በወቅቱ ከነበረው የሮማ ኢምፓየር ግፊት ይደረግባቸው ነበር። ስደቱ ጥጉ ምን ነበር ያላችሁ እንደሆነ በተለይ በሮማውያን ይደርስ የነበረው ስደት አንድ ጥያቄ ያቀርብ ነበረ። ኢየሱስ ጌታ ነው ወይስ አይደለም የሚል ጥያቄ የሮማ ኢምፓየር ያቀርባል። ዘመዶቼ ምንድን ነው በወቅቱ የነበረው ነገር? ኦኬ ኢየሱስ ጌታ ነው፣ አው ቄሳርስ ጌታ ነው። ስለዚህ ሰው እንዲል የሚጠበቀው ኢየሱስ ጌታ ነው ሳይሆን ቄሳር ጌታ ነው። ክርስቲያኖቹ ዋጋ የከፈሉት ቄሳር ጌታ አይደለም ኢየሱስ ነው ጌታ ብለው ነው ዋጋ የከፈሉት። የሚከፍሉት ዋጋ ይሄንን ሲሉ ምን ነበረ እሱ የሚጠብቃቸው ካላችሁኝ፣ አንገታቸው በሰይፍ ይቀላል፣ አንገታቸው በሰይፍ ይቆረጣል። እንደውም አንዳንድ ጸሐፊዎች እንደሚያብራሩት ከሆነ የሮማ ኢምፓየር የኢየሱስን ጌትነት ብቻ ይዘው የሚሄዱ ቅዱሳንን አንገት መቁረጫ ማሽን ሁሉ እንደነበረው አንዳንድ ሰዎች ይናገራሉ። እንደዚህ አንገታቸው ይገባል፣ በቃ ጧ አርጎ የሚገላግል ማለት ነው። ስደቱ ይሄ ነበረ። የያዕቆብ መጽሐፍ የተጻፈላቸው ሰዎች ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የተባለው አንገታችሁ ሲሰየፍ ማለት ነው። የኔ ወንድሞችና የኔ እህቶች መልእክቱ የደረሳቸው ሰዎች በዚህ ግፊት ውስጥ የነበሩ ሰዎች ናቸው። እንዲህ አይነት ስደት ስለነበረባቸው ብዙዎች ከመኖሪያ ቤታቸው ተፈናቅለው እንደ ማርጂናላይዝ ተደርገው እንደ አናሳ ማህበረሰብ ተቆጥረው በጥላቻ ከባቢ ውስጥ ነበር የሚኖሩት። ዙሪያቸውን የሚያዩት ጥላቻ ብቻ ነበር። በሚጠሉበት ማህበረሰብ ውስጥ በእንዲህ አይነት ስደት የሚኖሩ ሰዎች ነበሩ። ይህ ስቃይ ያዕቆብ በፈተናዎች መካከል በጽናት በትዕግስትና በተስፋ ስለመኖር እንዲጽፍ ትኩረት እንዲያደርግ መነሻ የሆነው ያዕቆብ እነሱ የነበሩበት ይሄ ሁኔታ ነው። በዚህ ችግር ምክንያት ጌታን እንዳይተዉ፣ በዚህ ችግር ምክንያት ጊቫፕ እንዳያረጉ፣ ተስፋ እንዳይቆርጡ፣ ስለ መጽናት፣ በመከራ ስለመደሰት፣ በመከራቸው ተስፋ ስለማድረግ አጽንዖት ሰጥቶ በያዕቆብ መጽሐፍ ውስጥ ያዕቆብ የዘገበበት ምክንያት እዚህ ሁኔታ ውስጥ ስለነበሩ ነው ሰዎቹ እንጂ ማክዶናልድ እየገመጡ አልነበረም። ብራዘር አልነበረም፣ በእውነት አልነበረም። የነበሩበት ታሪካዊና ማህበራዊ አውድ በእንዲህ አይነት ስደት ውስጥ ነበሩ። ሁለተኛው በዚያ ታሪካዊና ማህበራዊ አውድ ውስጥ የነበረው ነገር ምንድን ነው ካላችሁ የኢኮኖሚ አለመመጣጠን በሀብታሞችና በድሆች መካከል ያለው ከፍተኛ ልዩነት በያዕቆብ መጽሐፍ ውስጥ ያዕቆብ በደብዳቤው ላይ የገለጸው ትልቅ ታሪካዊ ጉዳይ በሀብታሞችና በድሆች መካከል የነበረ ልዩነት ነው። የነበረ አለመመጣጠን፣ የኑሮ ልዩነት
ባለጸጋ ባለሀብቶች የሆኑ ሰዎች እንደ ልባቸው ስለሆኑ የድሆችን ደሞዝ ይከለክላሉ። ማህበራዊ ስልጣንን ኢፍትሐዊ በሆነ መንገድ በመጠቀም የድሆችን ጉልበት፣ ሰራተኞችን ይመዘብራሉ። ለዚህ ነው ምዕራፍ 3 ላይ ያዕቆብ ይሄንን ኢሹ አንስቶ አድሬስ ያደረገው። አንተ አሁን ተነስተህ ዝም ብለህ እንዲህ ቢል ኖሮ እንዲህ ነበር ልትለው አትችልም። ያዕቆብ ምን እንዳወራ መጀመሪያ መገንዘብ ያስፈልጋል። እና የነበሩበት የኢኮኖሚ ችግር ይሄ ነበር። ከነዚህ ተለዋዋጭ ሁኔታዎች መካከል ወይም በእነዚህ ተለዋዋጭ ሁኔታዎች መካከል አንዳንዶች በዚህ ችግር ውስጥ እያሉ አንዳንድ ሰዎች ወደ ክርስቲያን ማህበረሰብ ውስጥ ሰርገው ገብተው ነበር። ምን ማለት ነው? የስተት ትምህርት ይዘው ትክክለኛ ያልሆነ የህይወት አቋም ይዘው እና ገብተው ነበር። ይሄ ደግሞ አድሏዊነትንና የሞራል ውድቀትን በመካከላቸው እንዲከሰት አድርጎ ነበር። ስለዚህ ያዕቆብ በመልእክቱ ለምሳሌ ያዕቆብ መጽሐፍ ምዕራፍ 5 ላይ አንድ የታመመ ሰው ታገኛላችሁ አይደል? በኃጢአት ምክንያት ኃጢአት ሰዎች እስኪመቱበት ድረስ ወይም ሰዎች ለመታመማቸው ምክንያት እስኪሆን ድረስ በጣም በሚገርም ሁኔታ ሰዎች ችግር ውስጥ እንዲገቡ አድርጎ ነበር። ሌላው የሞራል ህይወት አለመመጣጠን ነበረ። በዛ በነበረው ማህበራዊና ታሪካዊ አውድ ውስጥ የምንመለከተው ሌላኛው ነገር የሞራል አለመመጣጠን። ብዙ አማኞች በክርስቶስ ማመንን ቢናገሩ አምናለሁ የሚሉ ሰዎች ቢሆኑ አማኝ ነኝ ጌታ ይባረክ። ሁለት ነገሮች የያዕቆብን መጽሐፍ ሳነብ ሁለት ነገሮች በዚህ ዘመን ያሳስቡኛል። አንደኛው ከሰባኪዎች ጋር የተያያዘ ነው። አንዳንድ ሰባኪዎች ሊሰብኩ ሊያስተምሩ ወጥተው መድረክ ላይ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ በቃ ኢየሱስ ጌታ የመድረክ ፉከራ ያደርጉታል። ኢየሱስ ጌታ ነው። ለያዕቆብ መልእክት ተደራሲዎች ኢየሱስ ጌታ ነው ብሎ መናገር አንገትን ለሰይፍ መስጠት ማለት ነው። የመድረክ ሙቀት መፍጠሪያ አይደለም። ሮሜ መጽሐፍ አንድ በጣም ልክ ባልሆነ መንገድ የምንተረጉመው የመጽሐፍ ቅዱስ ክፍል አለ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ አምነህ በአፍ ብትመሰክር ትድናለህ። ይሄ ንስሐ ሲገባ የሚደረግ ኮንፌሽን እንደሆነ ተደርጎ በዚህ በቲክታክ ላይ መቼስ ብዙ ሰው ነው የሚያብራራው። ግን ዝግ ብላችሁ እዩት። እንዲሁ ለመጠቆም ነው የምነግራችሁ። ታሪካዊ ዳራን መገንዘብ በጣም አስፈላጊ ነገር ስለሆነ ኤኒዌይስ እነዚህ ሰዎች ሁለተኛው የሚያሳዝነኝ ነገር አማኝ ነኝ ሁሉ ሰው ጌታ ይባረክ፣ እሱ ጌታ እንደ ሰው አይደለም ጌታ ምናምን ብለው አማኝ ነኝ ይሏችኋል። እሺ አማኝ ከሆንክ እምነትህን አሳየኛ ሲባሉ የለም። የያዕቆብን መጽሐፍ ካስተማሩ ሰዎችና በጣም የያዕቆብን መጽሐፍ ስማር ደስ ተሰኝቼ ቁጭ ብዬ እግዚአብሔርን ቃል ርቱ በሆነ መንገድ ካስተማሩኝ ሰዎች መካከል አንዱ ጋሽ ንጉሴ ቡልቻ ነው። እና ጋሽ ንጉሴ ስለዚህ መጽሐፍ ሲናገር እንደዚህ ብሏል። የያዕቆብ መጽሐፍ እኮ የሚለው እንደዚህ ነው። እምነት አለኝ አማኝ ነኝ ነው የምትለው? አዎ አሳየኛ ነው የሚለው ይላል። እንደዚህ ነው የሚለው የያዕቆብ መጽሐፍ ነው የሚለው። በትክክልም በወቅቱ የነበሩ ሰዎች በክርስቶስ ማመናቸውን ይናገራሉ። በክርስቶስ ማመናቸውን ግን በባህሪ ማንጸባረቅ ተስኗቸዋል። ምዕራፍ 2 ሙግት የሚያቀርበው እዚህ ላይ ነው። ስመጣ ክፍሉን ሳብራራ ነግራችኋለሁ፣ ግን እንዲሁ ለመፈንጠቅ ያህል ነው ይሄን የምነግራችሁ። ምዕራፍ 2 ሙግት የሚያቀርበው እዚህ ላይ ነው። በስራ ትድናለህ ምናምን እያለ አይደለም ያለ። ኦኬ ስንደርስ እናየዋለን። ያዕቆብ ባዶ ሃይማኖታዊ ንግግርን
በወቅቱ የነበረ ነገር ምንድነው ካላችሁኝ ባዶ ሃይማኖታዊ ንግግር አሁን እንደምናደርገው በየእንትኑ ጩኸት ብቻ እንደሆነው ባዶ ሃይማኖታዊ ንግግርን አንድ ከቁጥጥር ውጪ የሆነ የምላስ አጠቃቀምን ምዕራፍ 3 ላይ ይህንን አንስቷል። ሰው መርከብን መግራት ችሏል፣ ግን በቃ የትውልድን ሩጫ የሚያቃጥለውን አቤት 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 እሱ ጋር ስንደርስ እኔ እርግጠኛ ነኝ ብዙ ሰዎች እዚህ ቲክታክ ላይ ያለን ቲክታክን ዘግተን እንደምንጠፋ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ሐዋርያው አድሬስ ያደረገው ነገር ምንድነው እሱ ያላችሁኝ እንደሆነ ከቁጥጥር ውጭ የሆነ የምላስ አጠቃቀም፣ ለችግረኞች ርኅራሄ ማጣት፣ ለሀብታሞች ማዳላት፣ በእምነትና በባህሪ መካከል ያለ ልዩነት፣ በዚያ በነሱ መካከል አንገብጋቢ ጉዳይ አንገብጋቢ ኢሹ ስለሆነ ሐዋርያው በማህበራዊና በታሪካዊ ችግራቸው ውስጥ አድሬስ ያደረገው በመልእክቱ ይህንን እውነት ነው ዘመዶች፣ ይህንን እውነት ነው አድሬስ ያደረገው። ኦኬ፣ እነዚህን ጉዳዮች አድሬስ ያደረገው ያዕቆብ በምን ዓላማ ነው? የያዕቆብ መጽሐፍ ዓላማና መልእክት ምንድን ነው? እሱ ይሄ በቃ ያዕቆብን መጽሐፍ ዓላማውንና መልእክቱን ካች ለማድረግ የሚረዳንን ሀሳብ ነው ማለት ነው። የያዕቆብ መጽሐፍ ዓላማና መልእክት ምንድን ነው? እሱ የያዕቆብ መጽሐፍ ማዕከላዊ ዓላማ ወይም የያዕቆብ መጽሐፍ ሴንተር የሆነው መሰጅ ወይም ማዕከላዊ ዓላማው የያዕቆብ መጽሐፍ ማስተላለፍ የሚፈልገው እውነተኛ እምነት በተግባር መገለጥ እንዳለበት ማረጋገጥ ነው። if you are a Christian, if you are a believer, በቃ አማኝነትህ በተግባር መታየት አለበት። በጊዜው ስመጣ እምነትን ሳብራራ ስለምናገር ምንም ነገር አለ። የያዕቆብ መጽሐፍ ዓላማው ሴንትራል ዓላማው ምንድነው ያላችሁ እንደሆነ ማስተላለፍ የሚፈልገው እውነተኛ እምነት በተግባር መገለጥ እንዳለበት ማረጋገጥ ነው። እውነተኛ እምነት በጣም ቀላል በሆነ አገላለጥ እናስቀምጠው ካልን ፈሪሳዊነትን ይቃወማል፣ ሂፖክራትነትን ይቃወማል። ይሄን ነው የሚቃወመው። የያዕቆብ መጽሐፍ ዋነኛ መልእክቴ ነው። ያዕቆብ እምነትን አይቃወምም፣ ወይም በእምነት ነው ድህነት የሚለውን ሐሳብ በጭራሽ ያዕቆብ አይቃወምም። ታዲያ ምንድነው የሚለው ያዕቆብ በመልእክቱ ካላችሁ፣ ይልቁንም እውነተኛ እምነት የጽድቅ ስራዎችን መፍጠሩ የማይቀር መሆኑን አጥብቆ ይናገራል። በእምነት ድህነት በእምነት ነው የሚለውን በጭራሽ አይቃወምም ያዕቆብ። ወይም ድህነት ስራ ሲደመር እምነት ነው አይልም ያዕቆብ። ያዕቆብ ግን ምንድን ነው የሚለው? እውነተኛው እምነት የጽድቅ ስራዎችን በሰው ህይወት ውስጥ መፍጠሩ አይቀርም። ለምን? እውነተኛው እምነት ስለሚያጸድቅ። እውነተኛው እምነት አንድን ሰው የሆነ ሃይማኖት ተከታይ ሳይሆን የሚያደርገው ጻድቅ ነው የሚያደርገው። መጽደቅ ማለት ምን ማለት ነው ካላችሁ፣ በእግዚአብሔር ዓይን ፊት ትክክለኝነትን ማግኘት ማለት ነው። እግዚአብሔር ይሄ ሰው ትክክል ነው ብሎ ሲቀበለው the right person ብሎ ሲቀበለው ማለት ነው። እግዚአብሔር ትክክለኛ አድርጎ ተቀብሎኛል፣ በክርስቶስ ኢየሱስ ሳምን አጽድቆኛል፣ አይኮንነኝም የሚል ሰው፣ ይሄንን ያመነ ሰው ይሄንን የሚያረጋግጠው በጽድቅ የህይወት ስርዓት ነው። ሴንትራል የሆነው መልእክት ነው። በዚህ ውስጥ የተነሱ ቁልፍ ጭብጦች አሉ። እምነትና ስራ የማይነጣጠሉ ሆነው ይሰራሉ የሚል ሐሳብ ወይም ትምህርት ተሰጥቷል። በፈተናዎቹ ውስጥ መጽናት፣ ተግባራዊ ጥበብ ለዕለት ተዕለት የህይወት ስርዓት ወይም በዕለት ተዕለት የህይወት ስርዓት ውስጥ ምን ያህል ኢምፖርታንት እንደሆነ ተነግሯል። ከዛስ የንግግር ጉዳይ፣ አንደበትን መግዛት ወይም የንግግር ስነ ምግባራዊ አጠቃቀም፣ ማህበራዊ ፍትህ፣ ደዎችን መንከባከብ፣ ትህትና፣
ለእግዚአብሔር መገዛት የሚሉ ርዕሰ ጉዳዮች ወይም ንዑስ ርዕሳኖች በዚህ በያዕቆብ መጽሐፍ ውስጥ አሁን ባነሳሁት ትልቅ መልእክት ውስጥ የሚነሱ ነገሮች ናቸው። ስለዚህ የያዕቆብ ትምህርት ወይም የያዕቆብ መልእክት የብሉይ ኪዳኑን የጥበብ ስነ ጽሑፍ የምሳሌን መጽሐፍ ማለት ነው። የጥበብ መጽሐፍት የምንላቸው ምሳሌ፣ መዝሙረ ዳዊት፣ ኢዮብ እና መኃልየ መኃልይ ዘሰሎሞን ናቸው። እነዚህን መጽሐፍት ዋቢ ያደረገ እና የኢየሱስን የሥነ ምግባር ትምህርቶች በተለይም ደግሞ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራው ስብከት ተብሎ የሚታወቁትን የሚያጎላ ሐሳብ በዚህ ተንጸባርቆ ታገኛላችሁ። ስለዚህ ዋና መልእክቴ ነው። ኦኬ አንድ ሁለት ነገሮች ላንሳና እናጠቃለን። እንግዲህ በታሪክ ውስጥ ያለው ይሄ የያዕቆብ መጽሐፍ ይሄ ከሆነ የያዕቆብ መጽሐፍ በታሪክ ውስጥ የነበረው ስነ መለኮታዊ ጠቀሜታ ምን ነበር? እሱን ማወቅ ደግሞ በጣም አስፈላጊ ነው። ለምን ያላችሁኝ እንደሆነ ዛሬ ያዕቆብ መጽሐፍ ላይ ቆመን አዲስ ስነ መለኮት ልንፈጥር አንችልም። እንፍጠርም ካልን ከነበረው ጋር የግድ መስማማት አለበት። ስለዚህ ምንድነው እሱ በታሪክ ውስጥ የነበረው ስነ መለኮታዊ ጠቀሜታ ያላችሁ እንደሆነ በታሪክ አኳያ የያዕቆብ መጽሐፍ ክርስቲያናዊ ስነ ምግባርን በመቅረጽ ረገድ ትልቅ ሚና ተጫውቷል። የያዕቆብ መጽሐፍ በዋናነት የሚያሳየን ምንድን ነው ካላችሁ ክርስቲያናዊ ስነ ምግባር ክርስቲያን ኤቲክስ ተብሎ የሚታወቀው ነገርን በተመለከተ ስነ መለኮታዊ ትምህርቶች ወይም ስነ መለኮታዊ ግንዛቤዎች የያዕቆብን መጽሐፍ መነሻ አድርገው መርሆቻቸውንና አስተምህሮቻቸውን ያፈልቃሉ ማለት ነው። በታሪክ ውስጥ የነበረው ነገር ይሄ። ነገር ግን ከጊዜ በኋላ የተነሱ ስነ መለኮታዊ ክርክሮች አሉ። ከጊዜ በኋላ በተለይ ኢዝሞች እየበረከቱ ሲመጡ የተነሱ ስነ መለኮታዊ ክርክሮች የያዕቆብን መጽሐፍ በተሳሳተ መንገድ በመረዳት ከጳውሎስ መልእክት ጋር እንደሚጋጭ አድርገው በተሳሳተ መንገድ ተረድተውታል። ቅድም ስጀምር ያነሳሁላችሁ የተሐድሶ አባቶች ተብለው ከሚታወቁት መካከል አንዱ ስሙን ሜንሽን ማድረግ አልፈልግም፣ ምን ብለዋል? ይሄ ገለባ መጽሐፍ በዚህ መጽሐፍ ውስጥ መግባት አልነበረበትም ብሏል። ለምን? እሱ የገላትያን መጽሐፍ አንብቦ መዳን ኢየሱስ ክርስቶስን በማመን ብቻ ነው፣ መዳን በጸጋ ብቻ ነው፣ መዳን የእግዚአብሔር ስጦታ ነው የሚለው ደስ ስላሰኘው ያዕቆብን ሲያነበው ደግሞ ሰርተዳን የሚል መስሎት በተሳሳተ መንገድ ተገንዝቦት መጽሐፉም ላይ ውዝግብ ፈጥሯል። ከዚያ ቀጥሎ መጽሐፉን ገለባ ብሎ ጠርቶታል። መጽሐፍ ቅዱስ ውስጥ መግባት አልነበረበትም ብሎ ተቃውሞ። እሺ ሌላ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ እና ወይም እዚህ ያላችሁ ሰዎች ላይ ያላችሁ ሰዎች ጥያቄ ካላችሁ ቀጥሉ። ከሌላችሁ እናንተ እታች ያላችሁ ሰዎች አሁን ተራው እናንተ ነው፣ ጊዜውን እንጠቀምበት። አሜን። አንድ ቁጥር የጻፈ ሰው ያለው ኢትዮጵያን ላቭ ስሪ ነው የሚል ቤካዬ አይ ቲንክ ኦኬ። እሺ ኢትዮጵያ ወዳጄ ፓስተር አሁን በተናገርከው አቤት 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 መስታወት ውስጥ ቁሜ በቃ ለካ በጉድፍ ሁኜ ነው የምጓዘው ክርስቲያን ነኝ ብዬ ጉድፌን ነው ያየሁት። እግዚአብሔር ይባርክ። አሜን። ይህን ጉድፌን በሙሉ ደግሞ ይሄ ወደፊትም እየተማርኩ በቃሉ እያጠራው ሄዳለሁ። ይሄ ብቻ ነው ማለት የፈለግኩት። እግዚአብሔር ይባርክ። አሜን። ቴንክ ዩ። ቤተሰቦቹ አላመኑበትም ነበር ማለት እስከ መጨረሻው ሳያምኑበት ቀርተዋል ማለት አይደለም። እስከ መጨረሻው ሳያምኑበት ቀርተዋል ማለት አይደለም። በሆነ ጊዜ አምኗል ይሄ ሰው። እንደውም ከዛ አልፎ ቤተክርስቲያን መሪ እስከመሆን ድረስ ደርሷል። የቤተክርስቲያን ትውፊት በቀጥታ የያዕቆብ መጽሐፍን የጻፈውን ሰው
አንስቶ የሚያያይዘው ከዚህኛው የጌታ ወንድም ከሆነው ያዕቆብ ጋር የጌታ ወንድም ከሆነው ያዕቆብ ጋር ነው። ማለትም ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ከተጠቀሰው ያዕቆብ ጋር የቤተ ክርስቲያን የመጀመሪያው ወይም ቀደምት ትውፊት በቀጥታ ወስዶ ከሱ ጋር ነው የሚያገናኘው። ትውፊት ፋይዳ አለው እንዲህ አይነት ነገሮችን በማረጋገጥ ሂደት ውስጥ። ጌታን መች ተቀበለ? በቃል አልደብቅሽም። መረጃ ያለው ሰው እኔ ለጊዜው ስለሌለኝ ሊነግረን ይችላል። ቤተሰቦቹ ግን አያምኑበትም ነበር ማለት እስከ ወዲያኛው ሳያምኑበት ቀሩ ማለት ግን አይደለም። በሱ አግባብ ማየት ጥሩ ነው እና አምነዋል። በኋላ ላይ አሁን ቤተሰቦቹ አያምኑበትም ነበር። ማርያምንም እኮ ያጠቃለለ ቤተሰቡ ግን እሷ በጽኑ ታምን ነበር። አባቱ ዮሴፍ በጽኑ ያምን ነበር። ወንድሞቹ ናቸው እንደዛ አይነት እንትን የነበራቸው ዳውት ያደረጉት ነበር። ኦፍኮርስ ዮሐንስ ወንጌል እንደሚነግረን ግን ወደ በኋላ ላይ እነ ይሁዳም ራሳቸው ከወንድሞቹ መካከል ጌታን ተቀብለዋል። በጌታ ሆነው እናገኛቸዋለን ቅዱስ ቃል ውስጥ ማለት ነው። እና ኤግዛክትሊ ጊዜው መቼ ሊሆን ይችላል እሱን ገስ ለማድረግ መረጃው ስለሌለኝ በማላቀው ነገር እንዳላሳስትሽ በዚህ አግባብ ብትረጂው ጥሩ ነው። አመሰግናለሁ። የሆነ መረጃ አለኝ። በእርግጥ ከትንሣኤ በኋላ በተደረገው አይነት ስብከት ጌታን አግኝቷል የሚል መረጃ አለ ይባላል። ያኛው ነገር ጥሩ ሊያስኬድ ይችላል። እንግዲህ የመረጃው እውነተኝነት ከተረጋገጠ ጥሩ ነው። እኔ የለኝም መረጃው፣ ግን መረጃው እንግዲህ ትውፊት ነው ማረጋገጫው ሊሆን የሚችለው። የትውፊቱ ተአማኒነት ግን ቬሪ ኢምፖርታንት። ያ ትውፊት ምን ያህል እውነተኛ ነው የሚለው ነገር በጣም እንትን ካለ መረጃው አሳማኝ ከሆነ መቀበሉ ክፋት የለውም። ለእኔ ብዙ እንትን አይደለም፣ ብዙ ኢምፖርታንት አይደለም። ጌታን መቼ ነው የተቀበለው ምናምን ለእኔ ብዙ ኢምፖርታንት አይደለም። የቤተክርስቲያን ትውፊት እኔ ባለኝ መረጃ መሰረት በቀጥታ የቀደመችዋ የቤተክርስቲያን ትውፊት ይሄንን የያዕቆብን መጽሐፍ ጸሐፊ ከዚህ ጋር አዛምዶታል። እነሱ ለጉዳዩ ቅርበት ነበራቸው። ለጉዳዩ ቅርበት ስላላቸው እነሱ የሚሰጡትን ምስክርነት አክሴፕት አድርገው ነው መቀጠል። እንኳን እነሱ የሚሰጡትን ምስክርነት ይቅርና በኋላ ላይ መጥተው ትምህርተ ሥላሴን የቀረጹ እነ አግናቲየስ፣ ሌሎች የቤተክርስቲያን አባቶች ኦግስቲን ምናምን የተናገሩትን ነገር ሁሉ ተቀብለን ነው መንቀጥል ያለን በቅዱስ ቃሉ መዝነን ማለት ነው። እና መጽሐፍ ቅዱሳዊ ማስረጃ ደግሞ ተቀምጧል እዚህ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ነው የሚጠቅሱት ለዚህ ትውፊት። እና እንዲህ አይነት ነገር ስላለ እንትኑን የትውፊቱን ታማኝነት ካረጋገጥ ተስፋኝ ችግር የለው። እሺ፣ አመሰግናለሁ። እሺ፣ ሌላ ጥያቄ ያለው ሰው ካለ ይግባ፣ ከሌለ እንግዲህ ፓስተር የጽዮን የምትባል እህታችን አይ ቲንክ መግባት ቤካ አስገባት። እሺ፣ ጽዮንዬ እንደ ገነት እሷን መሳብ ፈልጋ ሊሆን ይችላል። ገመዱን ወርውርላት። ፓስተር እንትን ብያለሁ አስገብቻለሁ፣ ኦኬ። ግን አላመንም ነበር ማለት በነበር ነው አይደል ፓስተር? ስለዚህ ላለማመኑ ምንም አይነት ላይክ እንደዚህ ነው እርግጠኛ ማውራታችን እንዳልከው፣ ግን አላመንም ነበር ካለ በነበር ያለፈ ነው። ከዛ በኋላ ግን እንዳምን እርግጠኛ ሆነ ማውራት ይቻላል። ግን ጽሁፉ ራሱ በቀጥታ የሚያመለክተው በእስጢፋኖስ ምክንያት ለተበተኑ አይሁድ ክርስቲያኖች ነው ብሎ ካለ ያዕቆብ ደግሞ በቀደመችዋ ቤተክርስቲያን ቅድም እንዳልከው ሂወዝ ሊደር ነበረ። እስፔሻሊ በተነሳው ውዝግብ ከላይ ሆኖ ልባት የሰጠው ያዕቆብ ነበረ። ስለዚህ ምንም በዚህ ጉዳይ ላይ ጥርጣሬ ራሱ ሊነሳ የሚችል ነገር ነው ብዬ ምን አላምንም። እና ሰው አምኖ የዳነ ሰው እንደውም እምነቱን በስራ መግለጥ አለበት ብሎ የሚል ሰው እንዴት ነው ላለመዳኑ ራሱ እንደዚህ አይነት ጥያቄ መፍጠር ይህ ትክክል አይደለም ብዬ ነው የማስበው። ኤኒሃው ፋይን ይህን ይመስላል ብዬ አስባለሁ። ፓስተር ተባረክ አባኩ። እሺ፣ እንደ ሀሳብ ጥሩ ነው። እሺ ጽዮን። እሺ፣ ጌታ ይባርክ ፓስተር። እንደምናመሻችሁ ቅዱሳን። እንግዲህ ማነው ጳውሎስ በመልእክቶቹ ከጌታ ወንድም ከያዕቆብ በስተቀር ብሎ ኢየሩሳሌም በሄደ ጊዜ የጌታ ወንድም ብሎ ጠቅሷል። ስለዚህ በኢየሩሳሌም ቤተክርስቲያን
ሌላው ደግሞ ጌታ ኢየሱስ በቆሮንቶስ መልእክቱ ጳውሎስ ለ500 ሰዎችና ለያዕቆብም ከትንሣኤ በኋላ ለብቻ እንደተገለጠለት ይናገራል። ይሄም የጌታ ወንድም እንደሆነ ጌታ ከትንሣኤ በኋላ የተገለጠለት ለእርሱ እንደሆነ ይነገራል። ስለዚህ በትክክል የጌታ ወንድም ያዕቆብ ነው። ያኛው በመስዋዕት እንዳለፈ እንደተገደለ እናውቃለን፣ የዘብዴዎስ ልጅ ማለት ነው እና ከጴጥሮስ ጋር ሐዋርያት ሥራ 12 የምናገኘው ስለዚህ ያኛውን ልንጠረጥረው አንችልም ልላችሁ ነው። የዘብዴዎስ ልጅ ነው ብለን ልናስብ አንችልም። ምክንያቱም ኦልሬዲ እሱ ተሰይፎ አልፏል። ያሉን እንግዲህ እነዚህ ናቸው። ከነዚህም ደግሞ ያው የቤተ ክርስቲያንም ትውፊት ያረጋግጣል። ይህም መጽሐፍ የጌታ ወንድም ያዕቆብ እንደጻፈው። ሌላው አንድ ነጥብ ብቻ ለመጨመር ነው። በጣም የጸሎት ሰው እንደነበር ይነገራል። ያዕቆብ ይነገራል። ቅድም ለአንሳው አላንሳው እያልኩ ያለፍኩት ነገር ነው። ኦኬ እሺ፣ ተናገሪ። የግመል ጉልበት እንደነበረው ጉልበቱ ከመንበርከኩ የተነሳ የግመል ሻኛ እንደ ግመል ሻኛ ጉልበቱ መጃ አውጥቶ ነበር ከመንበርከክ ብዛት የተነሳ የሚል ታሪክ አለ ስለ ያዕቆብ። ልክ ነሽ። እና ይችን ለመጨመር ነው። ተባረኩልኝ። እሺ ቴንኪዩ ስለሰጠሽን ማስተካከያዎች፣ እግዚአብሔር ይባርክሽ። ቴንኪዩ በጣም ኦኬ። አይ ቲንክ ገኒ ጥሩ መልስ ያገኘች ይመስለኛል። እንግዲህ ዛሬ ላይ ባነሳነው ርዕሰ ጉዳይ በዚህ ልክ ታሪካዊ ዳራውን ካየን ጌታ ቢፈቅድና ብንኖር መጽሐፉን በዝርዝር ወደ ማየት ከምዕራፍ 1 ጀምረን እንግዲህ ወደ ማየት እንቀጥላለን ማለት ነው። እግዚአብሔርን በጣም አድርገን እናመሰግናለን ስለዚህ ጊዜ። አባቴ እግዚአብሔር ሁላችሁን ይባርክ። በዚህ ያገለግላችሁ አንድ ሰው አዲሱ መደበኛ ትርጉም ያልከው መጽሐፍ የመቼትም ነው ብለው እየጠየቁኝ ነው። እዚህ እኔ እጅ ላይ ያለው እትሙ የመቼ ነው? እሺ ከዚህ እኔ ጋ ያለው 1993 እስከ 2003 ዓ.ም ነው የሚለው በነጮቹ ይመስለኛል። ስለዚህ እሱኛው እትም ማለት ነው። እሱኛው ማለት ነው። ወንድሞቼ እህቶቼ፣ እግዚአብሔር አምላክ ይባርካችሁ። በብዙ መንገድ ስጦታ ስትሰጡ፣ ታብታብ ስታደርጉ፣ ሼር ስታደርጉ የነበራችሁ፣ ጥያቄ የጠየቃችሁ፣ ለመማር ሮጣችሁ መታችሁ፣ በዚህ ቁጭ ብላችሁ በትዕግስት እና በጨዋነት ስለተማራችሁ እግዚአብሔር አምላክ ለዘላለም ይባርካችሁ። እንግዲህ በሰማነው እውነት እንድንጠቀምበት ደግሜ ያደራላለሁ። እኔም በጣም ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ። ሻሎም የኔ ወንድሞች እናቶች።